ይሄንን ቪዲዮ ስትጀምሩ ሁላችሁም ላይክ እና ሼር በማድረግ ላልሰሙ አሰሙ። ዛሬ የመጨረሻውን ጉዟችንን በሚገርም ሰዓት አጠናቀናል። ሰኔ 11 2018 ዓመተ ምህረት የመጨረሻው ጉዟችን ወዴት? ወደ አምደው ሚካኤል አድርገን በቀኑ 11 ሰዓት ላይ ግቢ ውስጥ ተገኝተናል። እግዚአብሔር ይመስገን። ይሄ ከጀርባዬ የምታዩት ቤተክርስቲያን ታላቁና አንጋፋው እንዲሁም ስዕለት ሰሚው በህይወታችን ሁሉ እየገባ የረዳን ያገዘን ደጁን ረግጠን የመጣን ሁሉ የተባረክንበት ታላቁ ገዳም አምደው ሚካኤል ማለት ይሄ በጀርባዬ የምታዩት ቤተክርስቲያን ነው። ስለዚህ ዛሬ በ2018 ዓመተ ምህረት የመጨረሻውን ጉዞ አድርገናል። የመጨረሻ ማለቴ ምንድነው መሰላችሁ? ጉዞ ከዚህ በኋላ ክረምት ላይ በክረምት ውስጥ ጉዞ የለም ወደዚህ ቦታ። ምክንያቱም ጭቃ ስለሚሆን ዝናብ ስለሚሆን ወንዞችም ሊሞሉ ስለሚችሉ ጉዞ ክረምት ላይ ስለማይኖር ሰኔ ላይ የመጨረሻው ሰኔ ሚካኤልን በአምደው ሚካኤል አድርገን በሰላም በጤና ግቢ ውስጥ ደርሰናል። እግዚአብሔር ይመስገን። ስለዚህ የቀጣይ ጉዟችን የሚሆነው መቼ ነው? መስከረም 11 2019 ዓመተ ምህረት በሰላም በጤና እግዚአብሔር ጠብቆን ብንሻገርና ብንደርስ ቀጣይ ጉዞ የሚሆነው በአዲሱ ዓመት መስከረም 11 ላይ ይሆናል። ለዛ ቀን ቀድማችሁ ተመዝገቡ፣ ቀድማችሁ ተዘጋጁ። ይሄንን ቦታ መታችሁ ተሳለሙ፣ እርገጡ፣ ተባረኩ። ይሄንን ቦታ የረገጠ የተሳለመ ሁሉ ያልተባረከ አንድም ሰው የለም። አይደለም በአካል የመጣ ይቅርና ስመ ክርስትናውን እንኳን ልኮ ብዙ ለውጥና ብዙ ድህነት ያገኙ ሰዎች ዛሬ ምስክርነታቸው ከጥግ እስከ ጥግ ነውና፣ ስለዚህ በምትችሉት መጠን ሁሉ አምደው ሚካኤልን ረግጣችሁ እንድትባረኩ ከወዲሁ ተዘጋጁ። የዛሬው ግን ልዩ ጉዞ ነበረ። ልዩ የሚያደርገውም በቀን መግባታችን ነው። ሰው ሳይንገላታ ሰው ሳይወድቅ በሰላም በጤና በቀን ግቢ ውስጥ ደርሰናል። አምደው ሚካኤል ይለያል ስንል በምክንያት ነው። ምክንያታችን ደግሞ አምደው ሚካኤልን የተማመነ የተማጸነ ህይወቱ ተስተካክሏል፣ ህይወቱ ተባርኳል። ለዚህም ታላላቅ ምስክርነቶች በሚዲያ ላይ ተዘጋጅተዋል። በቪዲዮ ስር የገባችሁ አምደው ሚካኤል ምን ሰርቷል፣ ምን አድርጓል፣ ማን ላይ ተአምራቱን ሰርቷል፣ ማንን ፈውሷል፣ ማንን አድኗል፣ ምንስ ተአምር አድርጓል የሚለውን በቪዲዮ ስር የገባችሁ ወደታች ማየት ትችላላችሁ። ስለዚህ አምደው ሚካኤል ሁላችንም ለደጁ ያብቃን። ሰኔ ሚካኤልን በአምደው ሚካኤል የሚለው ንግግራችን ተሳክቶልናል ማለት ነው። ይኸው ዛሬ ሰኔ 11 ሐሙስ ቀን አምደው ሚካኤል ግቢ ውስጥ በጊዜ ተገኝተናል። እግዚአብሔር ይመስገን። ደግሞ በጣም ከገረመኝ ነገር ዛሬ አንድ ነገር ልብ ብያለሁኝ። ህዳር ሚካኤል የዋለው አርብ ቀን ነበረ። አሁንም ሰኔ ሚካኤል የዋለው አርብ ቀን ነው። የህዳር ሚካኤል ጉዞ ሐሙስ ቀን ነበረ። የዛሬውም ጉዞ ሐሙስ ቀን ሆኗል። እንደምታዩን ዛሬ በዚህ ግቢ ፏ ብልጭ ብለን ተገኝተናል። እግዚአብሔር ይመስገን። የቀጠሮ ሰው ይበለን።